የማዕከላዊ ኢትዮጵያ ክልል ምክር ቤት ሶስተኛ ዙር 11ኛ የስራ ዘመን አራተኛ መደበኛ ጉባኤ የ2018 ዓ.ም የአጋማሽ ዓመት የስራ አፈጻጸም የገመገመ ሲሆን በዞኖችና በልዩ ወረዳዎች የሚደረገው ፍትሃዊ የመሰረተ ልማት ስርጭት ጥያቄዎች ምላሽ እንዲያገኝ የክትትልና የቁጥጥር ስራ በትኩረት መሰራቱን በሪፖርት ተመላክቷል። የብሔረሰብ መሰረት ያላቸው የተለያዩ የመብት ጥያቄዎች ልባት እንዲያገኙ በቅንጅት የተሰራ ስለመሆኑን በሪፖርት ተገልጿል። የምክር ቤት ቋሚ ኮሚቴዎች በግማሽ ዓመት ተገናኝተው የሚያደርጓቸው ስብሰባዎች ሊጠናከሩ እንደሚገባም ተጠቁሟል። በቀረበው የስራ አፈጻጸም ሪፖርት ዙሪያ ከምክር ቤት አባላት ጥያቄና አስተያየት ተነስተዋል። ምክር ቤት አስተባባሪነት የተከበረውን አገራዊ በዓልን በጥሩ ሁኔታ የተፈጸመው ውጤታማ በሆነ ሁኔታ ለሀገራችንም ጥሩ ምሳሌ በሚሆን ሁኔታ የተፈጸመው ነገር ብዙ ስለተሰራበት ነው። ይህንን የሪፖርቱ አካል በዋናነት ለማቅረብ ሳይሆን በክልላችን ያለውን ሲባል ይሄ የእቅዱ አካል አልነበረም ወይ? ጋጀራ አካባቢ፣ ወራቤ አካባቢ፣ ወልቂጤ አካባቢ በዚህ በከማታ መስመር ከወላይታ መስመር የሚመጡ በአላባ መስመር የሚመጡ በጥቅል ህዝብ አቀባበሉ ትንግርት በሚባል ደረጃ ላይ የተመለሱ የተለያዩ ክልሎች ብሔር ብሔረሰቦች ሲመለሱ ማዕከላዊ ኢትዮጵያ እውነትም ማዕከላዊ ኢትዮጵያ መሆኑን በሚያስመሰክር ደረጃ ላይ ማለት ነው። የማጠቃለያ ምዕራፍ ሆሳዕና ላይ የተደረገው ማህበረሰቡ ግልብጥ ብሎ ከሌላ አካባቢ በተለየ መልክ ከስቴዲየም ውጪ ሲያደርግ የነበረው አጠቃላይ ሂደቱ የደመቀ እንዲሆን ሲያደርግ የነበረበት ሂደት ሌላ ጋር ይደገማሉ በሚባል ደረጃ ነው። እንደዚህ ማድረግ ይቻላሉ በሚባል ደረጃ ነው እና ሁሉም መዋቅር ከላይ እስከታች ሰርቶ ያመጣው ነው እና ክልሉን በሚመጥን ደረጃ ነው። ሪፖርቱ ላይ እኔም እንደሚያግባባው እዚህ ከተገለጸውም በላይ መገለጽ የሚገባው ነው። በክልሉ የተለያዩ አካባቢዎች የሚከሰቱ ግጭቶችን ለመግታት በብሔረሰብ ምክር ቤት የተከናወኑ ያሉ ተግባራት ልዩ ትኩረት ይሻል ሲሉም ተናግረዋል። ክልሉ ምክር ቤት ከብሔር ኢሹ ጋር ተያይዞ ግንኙነት ያላቸው ጉዳዮችን በተገቢ መልኩ አይቷቸው እንዲፈቱ ቢደረጉ የሚል ነገር ነው ያለ። የማዕከላዊ ኢትዮጵያ ክልል የብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ አቡቶ አኒቶ ከምክር ቤት አባላት ለተነሳው ጥያቄና ሀሳብ ምላሽና ማብራሪያ የሰጡ ሲሆን የ20ኛው ብሔር ብሔረሰቦችና ሕዝቦች ቀን በዓል አከባበር ሁኔታ በፌዴራል ደረጃ እውቅና መሰጠቱን አስታውሰው ይህም ስኬት በቀጣይ ልማቶችም ይደገማል ሲሉ ማብራሪያ ሰጥተዋል። የእኛ ማዕከላዊ ክልል በተለየ ሁኔታ ፎርዛት ማለት ደረጃችሁን ከፍ አድርጋችኋል፣ ከዚህ ደረጃ እንዳትወርዱ ነው የተባለው። የህዝብ ተወካዮች ምክር ቤት አፈ ጉባኤና አጋጣሚ ሆኖ እኔ በፌዴሬሽን ምክር ቤት በሚደረገው ግምገማ ፊት ላይ እንድንቀመጥ ነው የተደረገው። ደረጃችን ከፍ ብሏል። እውነት ነው። በተሟላ ሁኔታ የተነሰረው ሌሎች አሁን ቀጣይ የሚያካሄዱ ክልል ከዛ ያነሳ እንዳታከናውን በምንም ሁኔታ አሁኑ ዝግጅት መጀመር አለባቸው ተብሎ ማሰስ የመቻቻልና የአብሮነት ባህልን በማጎልበት የተጀመሩ ልማቶችን አጠናክሮ ማስቀጠል ይገባል ሲሉም አቶ አቡቶ አኒቶ ገልጸዋል። እኛ ክልል ሰላማዊ ክልል አንጻራዊ ሰላማዊ ክልል የሚባል ክልል ብዙዎቹም ደግሞ በዚህ ሁኔታ ሰላማዊ እንደሆነ ይመሰክራሉ። ግን ደግሞ በተለያዩ አካባቢዎች ግጭቶች አሉ። እነዛን ግጭቶች መፍታት የምንችለው ያው ነባሩ ሴቶቻችንን ቅድም ሲነሳ እንደነበር ወደ ተግባር ስናስገባ ነው። ህዝቡ እርስ በርስ በጋራ የኖረ በትስስር የኖረ አብሮ የኖረ ህዝብ በጋብቻ አብሮ የኖረ ህዝብ ነው። ስለዚህ ይሄን መሰረት ያደረገ መፍትሄዎችን ስንወስድ ይሄን መሰረት ያደረገ እንቅስቃሴ ስናደርግ ብቻ ነው። ጥናቱን ዛሬ እኮ ማውረድ ይቻላል። ግን ምንድነው ውጤቱን ሊመጣ ይችላል? የመቀበል ነገር ጥናቱን ነው ትክክል ነው ክልሉ መንግስት በገለልተኛ እስካጠና ድረስ ጥናቱን ተቀብረን ተግባራዊ ማድረግ አለብን የሚል አሳሰብ ውስጥ መግባት አለብን እኮ። ክልላችን ውስጥ ያሉ ግጭቶች የሚባሉ የሚፈቱ ናቸው። የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት በሶስተኛ ዙር 11ኛ የስራ ዘመን አራተኛ መደበኛ ጉባኤ ልዩ ልዩ አጀንዳዎች ላይ ተወያይቶ በማጽደቅ ያጠናቀቀ ሲሆን የክልሉ ብሔረሰቦች ምክር ቤት ጽህፈት ቤት ኃላፊ ሹመትን በማጽደቅ ጉባኤው ተጠናቋል።